ሰላም ተማሪዎች እንደምን ቆይታችኋል? በ2018 እንደ ኢትዮጵያውያን አቆጣጠር ማለት ነው የሶማሊያ ክልል የ8ኛ ክፍል የሚኒስትሪ ኤግዛም ውጤታችሁ ከዛሬ ሐምሌ 29 2018 ጀምሮ ስለተለቀቀ ወይም ደግሞ ማየት ስለምትችሉ እጃችሁ ላይ ባለው ስልክ በቀላሉ እኔ በማሳያችሁ ምሳሌ መሰረት ውጤት እንዴት ማየት እንደምትችሉ እንዲሁም ደግሞ ቅሬታ ካለባችሁ ምናልባት ውጤት አይታችሁ ቅሬታ ካለባችሁ ያንን ቅሬታ እጃችሁ ላይ ባለው ስልክ በቀላሉ እንዴት ማቅረብ እንደምትችሉ በዚህ ቪዲዮ እኔ አሳያችኋለሁ። ከናንተ የሚጠበቀው ከዚህ ቪዲዮ ከስር ዲስክሪፕሽን ቦክስ ላይ በሚታይ ስፍራ በማስቀመጠውን ሊንክ አንድ ጊዜ እሱን ተጭናችሁ በመግባት ውጤታችሁን በቀላሉ ማየት እንዲሁም ደግሞ ቅሬታ ማቅረብ ትችላላችሁ። ስለዚህ ከናንተ የሚጠበቀው ይህንን ቪዲዮ ለብዙ ተማሪዎችና ወላጆች እንዲደርሳቸው ቪዲዮ ላይክ አድርጋችሁ ጀምሩ። ከቻላችሁም ደግሞ ቪዲዮን ሼር ብታደርጉት ይመረጣል ማለት ነው። ይህንን ዲስክሪፕሽን ቦክስ ላይ የማስቀምጥላችሁን ሊንክ ጫኑበት ሰዓት ማለት ነው በቀጥታ ወደዚህኛው ፎርም ወይም ደግሞ ወደዚህኛው ፕላትፎርም ይዟችሁ ይመጣል ማለት ነው። ይህን እዚህ ጋር እንደምታዩት የ8ኛ ክፍል የሚኒስትሪ ውጤት የሚታይበት ፖርታል ነው ማለት። በስልክ ለምትመለከቱ እንዲሁም ደግሞ በኮምፒውተር ለምትመለከቱ ወላጆች እንዲሁም ደግሞ ተማሪዎች ካላችሁ ተቃቀሙ አንድ አይነት ስለሆነ ምንም ግራ መጋባት አይጠበቅባችሁም ማለት ነው። ታች ትወርዱና ቼክ ማይ ሪዛልት የሚላለ እሱን አንድ ጊዜ መንካት፣ ካልሆነም ደግሞ ከላይ እዚህ ጋር ትወጡና ቼክ ሪዛልት የሚላለ እሱን አንድ ጊዜ መንካት ይጠበቅባችኋል። ይህን እንዲከነካችሁት በኋላ ወደዚህኛው ይዟችሁ ይመጣል ማለት ነው። ቼክ ዩር ሪዛልት የሚል አለ። ደን እዚህ ጋር የሚጠበቅባችሁ አንድ ነገር ብቻ ነው። ሬጂስትሬሽን ነምበራችሁን ብቻ ማስገባት ይጠበቅባችኋል ማለት ነው። የምታስገቡት ሬጂስትሬሽን ነምበራችሁን የ2018 ከአድሚሽን ካርዳችሁ ላይ የሚገኝ ባለ 7 አሃዝ ቁጥር ነው። እሱን በትክክል ካስገባችሁ በኋላ ልክ እንደዚህ ማለት ነው። ልክ እኔ እንዳስገባሁት እንዲህ ካስገባችሁ በኋላ ታች ትወርዱና እዚህ ጋር ቼክ ማይ ሪዛልት የሚል አለ። ኦር ቼክ ማይ ሪዛልት የሚለውን አንድ ጊዜ ቼክ ማይ ሪዛልት የሚለውን እንዲከነካችሁት በኋላ ወደዚህኛ ፕላትፎርም ይዟችሁ ይመጣል ማለት ነው። እዚህ ጋር እንደምታዩት የተማሪው አጠቃላይ ሪዛልት ሳመሪ ይነግራችኋል። እንዲሁም ደግሞ ሳብጀክት ዋይዝድ የሆኑትን የአጠቃላይ ተማሪ ውጤት ያሳያችኋል ማለት ነው። እያንዳንዱን ውጤት ወይም የትምህርት አይነት ስንመለከት ሶማሊኛ ቋንቋ ከ60-22 ከ136 እንግሊሽ 16 ከ60 26 ከመቶ እያለ እያንዳንዱ የትምህርት አይነቶች እዚህ ላይ ይጠቅስላችኋል ማለት ነው። ምናልባት ይህንን ውጤት ካያችሁ በኋላ በሶፍት ኮፒ ዳውንሎድ አድርጋችሁ በኮምፒውተር ወይም በስልካችሁ ወረቀቱን ለመያዝ ከፈልጋችሁ ደግሞ ታች እዚህ ጋር ትወርዱና ዳውንሎድ ማድረግ ትችላላችሁ ማለት ነው። እጅግ ዋናውና ጠቃሚ የሆነው መረጃ ደግሞ ውጤት ካያችሁ በኋላ ምናልባት ይህንን ውጤት የኔ ውጤት ልክ አይደለም ተሳስቷል ብላችሁ ለምትገምቱ ወይም ለምታስቡ ቅሬታ ላለባችሁ ተማሪዎችና ወላጆች ካላችሁ ደግሞ እዚች ሶስተኛው መስመር ላይ ትመጡና እዚህ ጋር ኮምፕሊያንስ የሚላለ ይሄ ቅሬታ ማቅረቢያ ስፍራ ነው። ይህንን አንድ ጊዜ መንካት ይጠበቅባችኋል ቅሬታ ለማቅረብ። እንዲህ ከነካችሁት በኋላ እዚህ ጋር አሁንም የሚጠይቃችሁ ምንድነው ሬጂስትሬሽን ነምበር እንድታስገቡለት ይጠይቃችኋል ማለት ነው። ይህም ሬጂስትሬሽን ነምበር እያስገባን ሪፖርት ማድረግ ወይም ደግሞ ቅሬታ ማቅረብ እንችላለን ማለት ነው። እዚህ ጋር እንደምታዩት ይህን ተማሪ ቅሬታ ለማቅረብ ሬጂስትሬሽን ነምበሩን አስገብቷል። ከታች እዚህ ጋር ትወርዱና ሰርች ስቱደንት የሚለውን አንድ ጊዜ መንካት ይጠበቅባችኋል ማለት ነው። እንዲህ ከነካችሁት በኋላ ወደዚህኛው ፕላትፎርም ወይም ደግሞ ፖርታል ይዟችሁ ይመጣል ማለት ነው። እዚህ ጋር እንደምታዩት አጠቃላይ ሁሉንም ትምህርት አይነቶች እዚህ ጋር እናገኛቸዋለን። በምንፈልገው የትምህርት አይነት ላይ ቅሬታ ማቅረብ ከፈለግን ለምሳሌ ሂሳብ ትምህርት ላይ እንዲሁም ደግሞ ጀነራል፣ ሶሻል፣ ሲቲዝን እያለ ይቀጥላል። እናንተና ከፊት ለፊቱ በምትፈልጓቸው የትኛውም የትምህርት አይነት ላይ ቅሬታ ማቅረብ ለምትፈልጉት ትምህርት ላይ ምልክት በማድረግ ፋይናሊ እዚህ ጋር ትወርዱና ሰብሚት ኮምፕሊያንስ የሚላለ ይህንን አንድ ጊዜ መንካት ይጠበቅባችኋል ማለት ነው። ነገር ግን አሁን ለኔ በጊዜው ይህንን ተማሪ ቅሬታ ማቅረብ ስላልፈለገ እኔን መላክ አልችልም ማለት ነው። ስለዚህ ቅሬታ ማቅረብ ትችላላችሁ ማለት ነው። ቅሬታ ካቀረባችሁ በኋላ ምናልባት የእናንተ ውጤት ተስተካክሎ ተቀይሮ የሚመጣ ከሆነ በቀጣይ ስትገቡ ተለውጠው ውጤት ተቀይሮ ተስተካክሎ ታገኝታላችሁ። የማይስተካከል ነገር ከሆነ ግን እንደዛ ሆኖ ነው የምታገኙት ማለት ነው። በዚህ ቪዲዮ ለእናንተ መልካም ነገር እንዳደረስኩኝ ተስፋ አደርጋለሁ። ለቤቱ አዲስ ኩናችሁ በየትኛውም ስፍራ ሆናችሁ ሂሳብ ትምህርት የምንማማርበት የዩቲዩብ ቻናላችን ነው። ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ሁላችሁም በያላችሁበት መልካሙን ጊዜ እመኝላችኋለሁ።